ሚስቴ ባይዘዌ ላይ ያለው የጸጋ ስጦታ ይገለጣል አንድ ቀንና በቃ ሲገለጥ ደግሞ በጣም የመንፈስ ቅዱስ ሰው ነች። በጣም ሆሊ ስፒሪት የምትወድ ሴት ነች እና በጣም ስለ ሆሊ ስፒሪት በጣም ያስረዳችኝ እንደውም ባለቤቴ ነች። በጣም የሚገርም ነገር በጣም እንደዚህ ታጠናለች። በጣም መጽሐፍ ቅዱስ በጣምና ሆሊ ስፒሪት ፐርሰን እንደሆነ ስለ ሆሊ ስፒሪት ሞር እንዳውቅ እንትን ያለችኝ እሷ ነች እና በጣም ማገልገል የምትፈልገው እሷ ወደፊት እንደነ ካትሪን ኩልማን እነ ቤኒ ካትሪን ኩልማን ትዝል ከሆነ በዘመናቸው መንፈስ ቅዱስ በጣም ይሰራባቸው ነበርና በሚሄዱበት ቦታ ሰው አይቆምም ነበር። የነሱ አገልግሎት በጣም ያስገርማት ነበር። ይበቀል ነበር። እጅ የሌለው እጅ ያበቅል ነበር። አይን የሌለው አይን ያወጣ ነበር። ጆሮ የሌለው ጆሮ ያወጣ። እንደዚህ አይነት አገልግሎት ነበር እነሱ የሚያገለግሉት እነ ካትሪን ኩልማንና በእነሱ መንፈስ ነው ማገልገል የምትፈልገውና በጣም ውስጧ ትልቅ ነገር ያለ ታላቅ ሴት ነች ኢቭ ማለትና በጣም የተባረከች ልጅ ነች። ሰው አለባበሷን ሳይዋ አለባበሷ ምናምን ይላል አስተካክላለች። እሱንም ልበልቧ ግን እንደዛ ነች። በጣም ጌታን የምትወድ ለእግዚአብሔር ነገር በጣም የተሰጠች በጣም የጸሎት ሴት የእግዚአብሔርን ቃል የምታነብ በጣም የምትተጋ ሴት ነች። የተባረከች ነች እና በጣም የተወደደች ነች። እንደዚህ አይነት አመለካከት እንዲኖራችሁ ስለምፈልግ ነው ስለሚስቴ። የዘማሪ ኤፍሬም አለሙ ባለቤት ያልተጠበቀ መረጃ ተጋለጠ። ባለቤቴን ሰው አለባበሷን ምናምን ይላል። እላይዋ ላይ ያለው የጸጋ ስጦታ አንድ ቀን ይገለጣል። እንደነ ካትሪን ኩልማን እንደነ ቤኒሂን ነው ማገልገል የምትፈልገው። አለባበሷንም ታስተካክላለች ሲል ነው ዘማሪ ኤፍሬም አለሙ ስለ ባለቤቱ ያልተጠበቀ መረጃ ያጋለጠው። ባለቤቴ እላይዋ ላይ ያለው የጸጋ ስጦታ አንድ ቀን ይገለጣል። ሲገለጥ ደግሞ የመንፈስ ቅዱስ ሴት ነች። ወደፊት ማገልገል የምትፈልገው እንደነ ካትሪን ኩልማን እንደነ ቤኒሂን ነው። ትዝላችሁ ከሆነ በዘመናቸው መንፈስ ቅዱስ በጣም ይሰራቸው ነበርና በሚሄዱበት ቦታ ሰው አይቆምም ነበር። እጅ የሌለው እጅ ያበቅል ነበር። አይን የሌለው አይን ያወጣ ነበር። ጆሮ የሌለው ጆሮም ያወጣ ነበር። እንደዚህ አይነት አገልግሎት ነበር እነሱ የሚያገለግሉትና ባለቤቴም በእነሱ መንፈስ ነው ማገልገል የምትፈልገው። ውስጧ ትልቅ ነገር ያላት ሴት ነች። ሰው አለባበሷን ምናምን ይላል እሱንም ታስተካክላለች ሲል ነው ዘማሪ ኤፍሬም አለሙ ስለ ባለቤቱ ያልተጠበቀ ጉዳይ ያጋራው። በጋርድ የምታጅቡትን ሌባ ስል ነቢይ ጆይ ጭሮ ገለጸ። ሜጀር1 ጆይ ጭሮ በጋርድ ለምትታጀቡና ነቢያት ተብላችሁ ሌባ የሆናችሁ ስል ገልጾ ማስጠንቀቂያ ያዘለ መልእክት አስተላልፏል። ለሆድና ለዝና የምራመዱ በዚህ ቦዲጋርድ የምትታጀቡ እናንተ በሼፍ ትመገባላችሁ፣ ሌላው ደግሞ ጎሮሮ ይደርቃል። ነቢያቶች ሆናችሁ ሌባ የሆናችሁ ቀንበር ከናንተ ላይ ሰበርኩ ሲል ነው ነቢይ ጆይ ጭሮ በጋርድ ለምትታጀቡ ስል ይህንን መልእክት ያስተላለፈው። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ መግለጫ አውጥቷል። ዋና ዋና ነጥቦችን ስንመለከት ተጫዋቾቹ በህግ እንዲጠየቁ፣ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ውሳኔ አስተላልፏል። የጉዳዩን አጣሪ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱም ተገልጿል። ፌዴሬሽኑ በጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድ አስጠንቅቋል። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር ሙሉ መግለጫው ይዘትና የውይይቱን ዝርዝር ስንመለከት የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር ከሴቶች እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫ አውጥቷል። የመንግስት አካላት ምላሽና የተሰጠው አቅጣጫ ጉዳዩ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶ ሰሞኑን ሰፊ ውይይት ተካሂዷል። መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራም አቅጣጫ ያስቀመጠ ሲሆን የሚመለከታቸውን ባለድርሻ አካላት ሰብስቦም አወያይቷል። በውይይቱ የተሳተፉ አካላት የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆችና ሌሎች ባለድርሻ አካላት በጉዳዩ ላይ የተላለፉ ቁልፍ ውሳኔዎች። በስብሰባው ላይ ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱ ተገልጿል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በየደረጃው የሚከተሉት ውሳኔዎች እንደሚሰጡም ተመላክቷል። አንደኛ፣ በህግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክክር እንዲመለሱም ተደርጓል። የፌዴሬሽኑን አቋም ስንመለከት የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚወስድም ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱ አሳውቋል። እነዚህን ተጫዋቾች የተቀበለ ክለብ ላይ እርምጃ እንደሚወሰድም አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑንም ገልጿል። ሁሉም የፕሪሚየር ሊግና ከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል። ፖሊስና እንሳ በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ የሚያደርጉ ሲሆን የክለብ ባለቤቶችን፣ አሰልጣኞችንና ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩ ተገልጿል። ማህበሩ አባላቱን በሙሉ
መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን አገርንና እግር ኳስን የሚጎዳ ተግባር ለማጥፋት ጥሪ አቅርቧል። በዚህ ሂደት ንጹህ ለሆኑ ተጫዋቾች ከለላ ሊደረግላቸው እንደሚገባም አሳስቧል። ማህበሩ ይህንን ጎጂ ተግባር በጽኑ እንደሚያወግዝና ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራም አረጋግጧል። ለሆድ ለዝና ምራመዱ በዚህ ቦድጋርድ እናንተ በሼፍ ትመገባላችሁ። ሌላ ደግሞ ጎሮሮ ደግሞ ደርቋል። እንደዚህ ሆናችሁ ነቢያቶች ሆናችሁ ሌባ የሆናችሁ ቀንበር ከናንተ ለሰበርኩት። አሜን። ባለትዳር እንደሆነ ያወቃችሁም ሆነ ሚስት እንዳላችሁ ወይም ደግሞ ባለትዳር ሆናችሁ ከሌላ ሴት ጋር የምትቀብጡ ሰዎች የእናንተም ደስታ ጊዜያዊ እንደሆነ ቤት ውስጥ ያሉት የሚያለቅሱትና የሚያዝኑት ሴቶች ሀዘናቸው ለጊዜው እንደሆነና እናንተ የምታደርጉት መጥፎ ነገር እንዴት በአማረና በሰመረ መልኩ ካርማ እንዴት እንደሚያገኛችሁ የሚገልጽ ስቶሪ ታይም ነው የምነግራችሁ። ከሶሻል ሚዲያ ላይ ነው ያገኘሁት። ኦኬ እንዴም ተደርጎልኝ አይደለምና ታሪኩን የጻፈችው ሳይድ ቺክ ናት፣ ሚስትየው ሳትሆንና ምን እንደገጠማት ነው የምነግራችሁ። ሂሳቧን አወራር ጣጣችሁ ነው የምላችሁ። ምንም ምለው ነገር የለኝም። ስቶሪ ታይም። ሚስትየው የሳይድ ቺኩን ስልክ ታገኝና ትደውልላታለች ማለት ነው። ምክንያቱም ያው ባሏ እንደሚቀብጥባት ታውቃለች። እቺ ሳይድ ቺክ ደግሞ በጣም ነው የሚያንቀባረራት፣ በጣም ነው የሚያዝናናት ምናምን ነገር በቃና ሌላ ሌቭል ላይ ገብተዋል ባልና ሳይድ ቺክ ማለት ነውና መጨረሻ ላይ ሚስትየው የሳይድ ቺክየውን ስልክ ታገኝና ያለቀሰች በቃ ባሌን ተይልኝ ስትላት ፍሬንድዬ እቺ ባለ ታሪኳ ምንድነው ሲም ቀየርኳለች። ሲም ቀየርኩና ከዛ ባልና ሚስት መጨረሻ ላይ ከአመት በኋላ ይፋታሉ። ከዛ እኔ ባሌን ይዤ ያው የሰው ባል ይዛ ውጭ ሀገር ትሄዳለች እና አሁን በሰራውት ግፍ አለች የጄን እያገኘው ነው አለች። አንድ የመጀመሪያ ልጄ 14 አመት ሆኖ የደም ካንሰር አለበት እየተሰቃየ ነው። ሁለተኛ ልጄ ደግሞ መናገር መስማት አይችልም። ሶስተኛ ልጄ ኦቲዝም አለበት። አራተኛው ልጄ በአንድ ወሩ አረፈብኝና ቅጣቴን እያገኘው ነው። ያ እንደዛ ሲያሞላቀቀኝ የነበረው ባሌ ልጅነቴ ሲያልቅ አይንሽ ላፈር አለኝ። ጧትና ማታ ጭቅጭቅ ነው። የትም ከተለያየ ሴቶች ጋር እያደረ መምጣት ጀመረ። የጄን አገኘውና አሁን ያቺን ሴት ያረኳት ነገር እየጸጸተኝ ስለሆነ ኢትዮጵያ ሄጄ ይቅርታ ልጠይቃት ወይ አፈላልጌ እያለች ነው። እሷ ሰው ህይወት ላይ ስታደርግ የነበረው ነገር ያችን ሴት ስታስለቅሳ ስታሳዝናት በቃ ባሌን ተይልኝ ባክሽ ብላ እያለቀሰች ስትለምናት የነበረውን ነገር ጥላ ንቃ ረግጣ ማረብኝ ብላይ ሰው ይዛ አሜሪካን ሀገር ገብታ እሷም ቁጭ ብላ ካልኩሌት እያደረገች ነውና ያደረገችው ነገር መልሳ እየከፈላት ነው። ባይኗ እያየች ነው። አይኗን ባይኗ እያየች ነው የሰራዋን ማለት ነውና ምንድነው የጊዜ ጉዳይ ነው እንጂ እናንተም እንደቀበጣችሁ አትቀሩም። የሚያለቅሰውም ሰው እያለቀሰ እያዘነ አይቆይም። በእርግጥ ይሄ ነገር በእናንተ ቢደርስ ነው ደስ የሚል። ምክንያቱም ልጆች ምንም የሚያውቁት ነገር የለም። በወላጅ ጥፋት፣ በእናት ጥፋት፣ በአባት ጥፋት ደግሞ በቤተሰብ ጥፋት ልጅ እንደዚህ መቀጣት የለበትም። እናንተ ብታገኙት ነው ሞር ተመራጭ የሚሆነው የጉዳዩ ባለቤት ነውና ለማንኛውም በጣም ተናድጄ ገርሞኝ ያስቀመጥኩትን ስቶሪ ሼር ላድርጋችሁ ብዬ ነው። ለማንኛውም እናንተ የተሰማችሁን ነገር ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቴንክ ዩ። ልከኛ ህይወት፣ መከራን የሚቀበል ህይወት፣ ወንጌል ሰባኪነትን ህይወቱ ያደረገ ህይወት እና የሚፈጽም ህይወት ማለት እነዚህ ነገሮች ለአንድ ክርስቲያን በጣም ተገቢ ናቸው ብዬ አምናለሁ። ኢየሱስ ክርስቶስ ሲገለጥ በምታገኙት ነገር ላይ ፎከስ እንድታደርጉ፣ ሌላውን አይደለም። እንትን አገኙ ያልፋል፣ እንትን ሁኑ ያልፋል። የማያልፈውን ግን ርስት መጽሐፉ እየነገረን ያለ እዛ ላይ ትኩረት እንድታደርጉ። የኔና እናንተ ሩጫ እዚች ምድር ላይ በመናገኘው ነገር ላይ የሚጠቀለል አይደለም። በመምጣቱ ክብር ውስጥ ሳያይ እንደማይሞት እግዚአብሔር ተስፋ ቃል ገብቶለት እንደነበረው ሽማግሌው ስምዖን ፎከስ አድርጎ ኢየሱስን እስኪያቅፍ ድረስ እይጠባበቅ እንደነበረ በጣም በልከኛ ህይወት በጭምተኝነት ራሱን እየገዛ የእስራኤልን ተስፋ ሳያይ እንደማይሞት እግዚአብሔር በሰጠው መሰረት ራሱን ገዝቶ የኖረ ሰው። የክርስቲያን ሌላኛው ኳሊቲው መጠን ይባላል። በሁሉ ነገር እግዚአብሔር በሰጠህ ነገር ሁሉ ልከኛ ህይወት ያስፈልጋል። በመጠን ኖራችሁ በጣም ነው የሚያስከብራችሁ። መጠን ማለት በመጠን የምትኖሩት የህይወት ኑሮ ተራ ቦታዎች አክሰስ እንዳትደረጉም በማንም ሰው አእምሮ ውስጥ በማይሆን ነገር እንዳትተረጎሙም ያደርጋችኋል። መጠን የሚለው ውሏችሁ መጠን ይኑሮ፣ ንግግራችሁ መጠን ይኑሮ፣ የምታደርጉት ነገር መጠን ይኑሮ፣ ኑሯችሁ መጠን ይኑሮ። ልከኛ ህይወት በአመጋገብ በአኗኗርህ በላይፍ ስታይል ልከኛ ነገር ስትኖር ነፍስ ትረካለች። ኢየሱስን ያለች ነፍስ የምታልፍበት መንገድ አለ። በሁሉ ነገር ልከኝነትን ማታበጅ ከሆነ ኢየሱስ ክርስቶስ ሲመጣ ሲገለጥ የምታገኘው ጸጋ ከፊት ይጠፋባል። ጌታ ሆይ መኪና ካልገዛህልኝ መኪና ትይዛለህ። ጌታ ሆይ እንትን ካልወሰድከኝ፣ ጌታ ሆይ እንትን ካለ የነፍስህን ኮርነር አይሞላም። ሙሉ የሚያደርግህ የኢየሱስ መመለስ ነው። ስለዚህ በዚህ በወደቀው ዓለም ውስጥ እግረ መንገድህን እየበላህ
ኢየሱስ ይመጣል እያልክ ነፍስን ሪኮል እያደረካት ተስፋህን እዛ ላይ ነው። ትኩረት ልከኝነትና ተስፋ ፍጥጥ አይኔን አላነሳም፣ በዚህም በኩል እግረ መንገዴን ልበላ ልጠጣ እችላለሁ፣ አይኔ ግን ከመምጣቱ ላይ አይነሳም። ስብከቴ ሰርክም ናቪጌት አድርጎ ዞሮ ዞሮ ኢየሱስ ሲገለጥ በማገኘው ነገር ላይ ነው ትኩረት ማደርገው። ለምን ወርቄን እንቁዬን በአፈር አልቀይርም። ዓለሙም ምኞቱም ያልፋል፣ የኢየሱስ ክርስቶስ የሆነው ግን አያልፍም። ስለዚህ ለማያልፍ ርስት ቤታችሁ ቢመቻች አይሻል? መቀመጫ ለመቀመጫቸው እየተጋጩ ወላይታውን ጭፈራ ይሁን ምን እያደመቁት እያጋሉት መዝሙር ነው። ግን እንዴት ብዬ ነው? ከዛሬ ደግሞ የኛ ደሞቹን ሴቶቹንም አለባበሳቸውን ታውቃለህ። ሙሽራ ሰርግ ላይ ሴቶቹ እንዴት እንደሚለብሱ ጡቶቻቸው እንዴት እንደሚሆኑ ያ ሰማይ እየደረሰ በመዝሙር በዘፈን ያርጉት አይደለም። እሱ እኔ መጽሐፍ ይስግባና ተመልከታ። መዝሙርም እኮ ካላዳመጥከው ካላስተዋልከው ምን ትርጉም አለው? እኔ ሌሎች ከዚህ በፊትም ኢንተርቪው ሰጥቻለሁ። ለምሳሌ አንድ ኢንተርቪው ላይ የጴንጤ ሰርግ አልሄድም ያልኩበት አለ። ምክንያቱም እኔ ሰርጉ ላይ የኢየሱስ ክርስቶስ ስም እየተነሳ ይህን ቃል ለመጠቀም ቢከብደኝም በጨዋ ቃል ልፈልግለትና መቀመጫ ለመቀመጫቸው እየተጋጩ ወላይታውን ጭፈራ ይሁን ምን እያደመቁት እያጋሉት መዝሙር ነው። ግን እንዴት ብዬ ነው? ከዛሬ ደግሞ የኛ ደሞቹን ሴቶቹንም አለባበሳቸውን ታውቃለህ። ሙሽራ ሰርግ ላይ ሴቶቹ እንዴት እንደሚለብሱ ጡቶቻቸው እንዴት እንደሚሆኑ ያ ሰማይ እየደረሰ በመዝሙር ያን የመሰለ ልጅ እንደዚህ ሰገጠ ምናምን ተብያለሁ። እና እንደ መሰገጥ ደስ የሚል ነገር የለም ብራዘር። አየህ በቃ እንደዚህ አይነት ስግጠት ከሆነ ራስን ማዳን በቃ እኔ እንደሱ ነው ሰገጤ መሆን ፈልግ። በቃ ፋራ ያለኝ ሰውዬ እኮ ሲጋራ ስላቆምኩ፣ ፋራ ያለኝ እኮ ውጭ ማደር ስላቆምኩ። ማን ነው ፋራ ከኔና ከሱ? በቃ ነገር ተጠበደላላ በነበርኩ ጊዜ አራዳ ጠብሳ ቆም ፋራ ቆምኩ። ፋራ መሆን ነው ፈልገው ይባ ሰዎች እርድና የሚሉት ነገር ምንድነው? በቃ ይሄ የሚመስለውን ነገር ፌኩን ላይፍ ነው እርድና ነው። እኔ አራዳ መጀመሪያ ዳር የሚሄድ ነው ለኔ አራዳ። ጥግጥጉን የሚሄድ ጥላጥላውን የሚሄድ ጠብን የሚፈራ ችግሮችን የሚሸሽ ነገርን የሚፈራ ከነገር ነፃ የሚሆን ቤቱንና ቤተሰቡን ራሱን ከችግር ከወንጀል ነፃ ለማድረግ የሚኖር እሱ ነው ለኔ አራዳ። እሱ ነው ለኔ ስማርት። ዛሬንም ነገንም ደርቦ እየኖረ ያለ ሰው እሱ ነው ለኔ ተብዬ አውቃለሁ ልልህ ነው። ተሰብስበው መከረውኛል። ተሰብስበው ወደ ነበር እንደ አንተን የመሰልክ ልጅ ተብዬ ተመክሬያለሁ። እና ቦዲት ነው መለሰው በጣም ተበላሸ እኮ ተባልኩት። እኔ ሲጋራ ጫት ምናምን ሌብነት ማምሳቆም ተበላሸች አለ ተብዬ ኮሚቴ ሆነው ሊመክሩኝ ተሰብስበው እና እኛ ሀገር እሱ ተገለበጠ ነገር አለ። ተገለበጠ የተገጠረ መግጊራ አለ አይደል? ሲጋራ ስታጨስ አረኝ። የኔ እንግዲህ ሲጋራ የእርድና ምልክት ነው በእኛ ጊዜ አይደል? ብዙ አላየውም። ወጣቶቹ በጣም ስማርት ናቸው። ግን ሲጋራው፣ መጠጡ፣ ጫቱ ምናምን ምሽቱ ላይ ምናምን ዘናፈታ ማለት የእርድና ምልክት ነው። እሱ ነው እርድና አይደል? ነው ወይ ነው? እኛ እኮ በጣም አራዳንን ብለን ነው እኮ ከሀገር ቤት የመጡ ልጆች ላያችን ላይ መኪና ሚኒባስ ምናምን ቤት ምናምን ሲገዙ እኛ ምንም የለን። አሁንም ሄደህ እናት አልጋ ላይ የተወለድክበት አልጋ ላይ ለምተኛ ትሮጣለህ። ማን ነው ፋራ? እኛ ፋራ ያልናቸው ከሀገር ቤት የመጡ ልጆች ላያችን ላይ ሱቅ ገዙ፣ ላያችን ላይ ፎቅ ሰሩ። እኛ አሁንም እዛው ነን። ስለዚህ ይሄ ነው እርድና። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል። በሉስቲ አንድ ልጅ መጣ ሰሞኑን ቢሮና ሁለተኛ ቸርች አልሄድም ብያት ባለቤቴን ነፍሴን ስላስጨነቀች ነው ወደ ቸርች የመጣሁት አለ። ፈርተ ነው አይደል እንደዚህ ኃጢአት ስለሰራ መምጣት የተወቀው አልኩት። መጥቶ አይቼዋለሁ አንድ ጊዜ። አዎ እኔ እንደዚህ አድርጌ እንዴት እመጣለሁ? የጻድቅ መሰብሰቢያ እኮ አይደለም ቸርች አልኩት። በድሎ የእግዚአብሔር አቅም ስለሚሰጠው ነው ቸርች የሚመጣው። በዛ ነገር ላይ አቅም ሰጥቶት እግዚአብሔር የበላይ ሊያደርገው ነው እዚህ የሚጠራው ሰው። እኔማ ደስ ብሎኝ ነበር ቸርቹ አለ። ለምን ስለው በህይወቴ ያልተኛውበት ቦታ እዚህ ነው አለ። ጥግ ጋር ሄጄ እንቅልፍ ይወስደኛል አለ። ይኸውላችሁ
አጋንንት የሰዎችን ህይወት አታክ ሊያደርግ ሲፈልግ አንዳንድ ጊዜ እኮ እኔ ምን አይነት ካልኩሌሽን እንደሆነ እግዚአብሔር ይቅር ይበለን። በእውነት እኛ ሀገር ትልቅ ሌሎች አፍሪካ ሀገር እንዳሉት በጣም ሜጋ ቸርች የማይሆንበት ምክንያት አስተሳሰቡ አንዱ ይሄ ነው። በጣም ህዝብ ከበዛ እነዚህ እኮ ህዝብ የሚጠራ መንፈስ ምንድነው? ህዝብ የሚጠራ መንፈስ ህዝብ እየተፈወሰ የትኛው አጋንንት አዝኖልህ ነው የሚፈውስ? አጋንንት ሰውን ሲባርክ ባረከም ብላችሁ የምታዩት ወይ ሰላሙን ሰርቆታል፣ ወይ ቤተሰቡን ሳክሪፋይስ አስደርጎታል። ምንም ሳታረግ የሚባርክ ጌታ ኢየሱስ ብቻ ነው። እስቲ አሜን በሉ። ከየትኛውም አፍሪካ ሀገር በላይ የኢትዮጵያ መናፍስቶች ክፉ ናቸው። መንፈስ ዓለም ላይ አይኖቻቸው ቢከፈቱ ያው ጌታ ፊት ነው ማውራው። ጌታ አለ አይደለ? ለምሳሌ መግቢያ ፖርታሎች አሉ አይደለ? መንፈሳዊ ዓለም ላይ የእግዚአብሔርን ኤንጅሎች አክሰስ የምታረጉት ፖርታል ማለት ለምሳሌ ከመጽሐፍ ቅዱስ ላይ ያዕቆብ ድንጋይ ተንተርሶ መላእክት ሲወጡና ሲወርዱ አያደል? ባይ ዲፎልት ስለተኛ አይደለም ያገኘው። ከዚህ በፊት አስተምሬያቸዋለሁ። አባቱ አብርሃም እዛው ቦታ ላይ ቤተል ላይ ለተገለጠለት አምላክ መሰዊያን አድርጎ እግዚአብሔርን አክብሮ ይሄዳል። ስለዚህ እዛ ጋር የኢንካውንተር ቦታ ስለሆነ ነው ቤተል ጋር ሄዶ ያዕቆብ ያንን መላእክት ያየው። ስለዚህ ፖርታል ነው ማለት ነው መግቢያ። the same thing የዲመኒክ ፖርታል እኛ ሀገር አለ። ምንድነው የሚያወራው ልትሉ ነው አይደል? አለ። ጥያቄ ልጠይቃችሁ። ትልልቅ ሙቪ ላይ የሚሰሩ ሰዎች፣ ዘፋኞች ምናምን የኛ ሀገር ሰው እኮ እግዚአብሔር ይገስጻችሁ ስለ ጌታ ሲነገር ጌታን የሚናገረውን ሰው አደባባይ ወጥቶ የሚሰድብ መናፍስት ነን እኛ ነፍሳችንን ሸጠናል የሚሉትን እነ ቢዮንሴን ታቦት አውጥቶ የሚቀበል ታቦት አውጥቶ አይደል እንዴ ተቀበላት? እውነታን እኮ ነው ማወራው። ስለ ጌታ ሲነገር ግን እነኚህ ይላል። ዘፋኞቹ ሲመጡ ሰላም ነው። ሲጀመር እኛ አንመችም አውቃለሁ። ምክንያቱም እውነተኛውን የጌታን ኃይል ስለያዘ እኛ እኮ ይኸውላችሁ የጥፋት ልጅ እንዳይሰራ ኃይል የተካፈልን ሰዎች። ብዙ ስለ እግዚአብሔር ማወራው ነገር አለኝ። ብዙ በውስጤ ሞላለ። ሰዓትም አይበቃኝም። ግን እኔ እንዳወራሁት አይደለም። እግዚአብሔር እኔ ካልኩለት በላይ ነው። እውነት አሁን ባልኩት እግዚአብሔርን እንዳትገምቱ። የሆነ ጊዜ መንገድ ላይ እየሄድኩኝ የሆኑ ሰዎች ይሰዳደባሉ ምናምንና እነሱ ጋር ስለተገኘው ብቻ ራሴን ተጸየፍኩኝ። ማለት እኔ አልተሳደብኩም እኮ እነሱ ካደረጉት ነገር እኔ ምንም እዛ ቦታ ስለተገኘው ብቻ በጣም ራሴን ተጸየፍኩኝና ለምንድን ነው አልኩኝ። እኔ እንደሆነ አልተናገርኩ አልተሳደብኩ። ለምንድን ነው ራሴን የጠላሁት የተጸየፍኩት አልኩኝ። እና የሆነ ነገር መጣልኝ። እግዚአብሔር ከዛ ሁሉ ክብር ወደዚህ ምድር ሲመጣ የአንድን ሰው ኃጢአት አይደለም፣ የአንድን ብሔር ኃጢአት አይደለም፣ የዓለምን ሁሉ ኃጢአት ሲሸከም ምንድን ነው የተሰማው ነው ያልኩት። የእውነት ምንድን ነው የተሰማው? እኔ እኮ አጠገባቸው ስለተገኙ አይደለም ራሴን የጠላው። እሱ ግን ተሸክሞ አንተ ኃጢአተኛ ነህ ሲሉት ዝም አለ። አንተ እንደዚህ ነህ አንተ እንደዛ ነህ ብሎ ሲሰብኩት ዝም አለ። ምክንያቱም የእኛን ኃጢአት ስለተሸከመ መናገር አልቻለም። በቃ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ እናንተን ለማዳን ነው እንጂ ኃጢአት አልሰራውም አላለም እኮ። ስለ ራሱ አልተናገረም፣ ጸጥ አለ። በራሱ እጅ በፈጠራቸው ሰዎች ተገፋ፣ ተገደለ፣ ሞተ። ይሄም ደግሞ የእሱ መልካም ፍቃድ ነበር። በቃ ወዶ ነው ያደረገው። ከዚህ ስራ በኋላ የሚያገኘውን ያውቃል፣ እኛን እንደሚያተርፍ ያውቃል። ሃሌሉያ! እግዚአብሔር እናንተን አትርፏል። ልጁን በመሰዋቱ ልጁን ወደ ሞት አሳልፎ በመንዳቱ እናንተን አትርፏል። በጌታ ደስ ይበላችሁ ሁልጊዜ። መቼም የማይረሳ ዘላለማዊ ነገር በሕይወታችን ላይ አድርጎልናል።